ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። ጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉን በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በጸጥታ ስጋት ምክንያት አካባቢያቸውን ለቀው በቡኢ ከተማ የሚገኙ ዜጎች መቸገራቸውን ተገለጸ። በምስራቅ ጉራጌ ዞን በሶዶ ወረዳ አጎራባች አካባቢዎች ባለው የጸጥታ መደፍረስ ምክንያት አካባቢያቸውን ጥለው የወጡ ዜጎች በቡኢ ከተማ መኖር ከጀመሩ ጀምሮ መቸገራቸውን ተገልጿል። ኦሮሚያ ክልል መነሻቸው ያደረጉ የታጠቁ ቡድኖች በሶዶ ወረዳ አጎራባች አካባቢዎች ተደጋጋሚ ጥቃት በመፈጸም ከፍተኛ ቁጥር ያላቸው ዜጎች አፈናቅለዋል። የታጣቂዎቹ በተደጋጋሚ ወደ አካባቢው ዘልቆ መግባትን የሚያቆም በቂ የጸጥታ ኃይሎች ባለመኖራቸው ዜጎች መኖሪያ አካባቢያቸው ለቀው ሰላም ወደ አለበት ወደ ቡኢ ከተማ ለመሄድ መገደዳቸውን ሲገለጽ ቆይቷል። በዚህ ችግር ምክንያት ደህንነቱ ወደ ተጠበቀ አካባቢ የሄዱት በዕድሜ የገፉ ወንዶችና ሴቶች እንዲሁም ሕፃናትን ጨምሮ ወደ ቀድሞ መኖሪያቸው ለመመለስ አሁንም አስቻይ ነገሮች ባለመኖራቸው እየተቸገሩ መሆኑም ተገልጿል። በተለይም በአካባቢው ተደጋጋሚ እገታ አሁን የተለመደና ስራ ሆኖ የቀጠለ በመሆኑ የሚታመን የጸጥታ አባላት እንኳን እየጠፋ ይገኛል። ዜጎች ይታገታሉ፣ ገንዘብ ይከፍላሉ፣ አቅም የሌለው ደግሞ ይገደላል። ታግቶ ገንዘብ ከፍሎ መልቀቅ፣ ገንዘብ የሌለው ታጋች በልመና ቤተሰቡ ያስፈቱት ይሆናል። ሲደጋገም ግን ማንም ዞር ብሎ አያየውም። በወረዳው አዋሳኝ አካባቢዎች በጣም የተለመደው እገታና ግድያ አሁን አጋቾች ወደ ውስጥ ሰርገው እስከ መግባት ደርሰዋል። የሚታጠቋቸው የጦር መሳሪያ ስናይፐርና ብሬን በመሆኑ በአካባቢው በሚገኙ ሚኒሻዎች የሚመከት አይደለም ተብሏል። ከአካባቢው ነዋሪዎች ወይም ገበሬዎች በተጨማሪ መንግስት ሰራተኞች ስጋት አድሮባቸው መኖራቸው ቡኢ ከተማ ማድረጋቸውንም ተነግሯል። የዞኑ ብሎም የክልሉ ኃላፊዎች የጸጥታ ችግሩ በዘላቂነት ከመፍታትና ዜጎች ወደ አካባቢያቸው እንዲመለሱ ከማድረግ ይልቅ ሰላም እንዳለ አካባቢዎቹ ወደ ቀደመው ሰላም መመለሳቸው የሚያመለክት የሐሰት ሪፖርት ሲያቀርቡ ማየት የተለመደ ሆኗል። እውነታው ግን በአካባቢዎቹ ያለው የጸጥታ ችግር አሁንም እንዳለና ለረጅም ጊዜ መኖራቸው ለቀው በቡኢ ከተማ ለመኖር የተገደዱ ዜጎች ግን ለዘላቂ መፍትሄ መንግስት እንዲሰራና ወደ አካባቢያቸው እንዲመለሱ እንዲደረግ ተማጽኗል። የህብረተሰቡን ሰላምና ጸጥታ በዘላቂነት ለማስጠበቅ የተጀመሩ የግጭት አፈታትና ህግ የማስከበር ስራዎች ተጠናክረው መቀጠል እንዳለባቸው ተጠቆመ። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የግጭት አፈታትና ህግ ጉዳዮች ዘርፍ በሰላምና ግጭት አፈታት ዙሪያ ለባለድርሻ አካላት የግንዛቤ ማስጨበጫ ስልጠና በጉራጌ ዞን ወልቂጤ ከተማ መስጠቱን ተሰምቷል። ግጭትን መከላከል እንዲሁም የተከሰቱትንም በዘላቂነት መፍታት ለዘላቂ ሰላም የመጀመሪያው ወሳኝ እርምጃ ነው ተብሏል። ዘላቂ ሰላም የአንድ አካል ስራ ሳይሆን እያንዳንዱ ዜጋ የሰላም ባለቤት በሚሆንበት ጊዜ የሚረጋገጥ ሲሆን ሁሉም አካል ለሰላም ማጽናት የሚያበረክተውን አስተዋጽኦ አጠናክሮ ሊቀጥል ይገባል። የክልሉን ሰላምና ጸጥታ ከማስከበር ረገድ በሁሉም አካባቢዎች ግንዛቤ የመፍጠር ስራ መስራቱን በመግለጽ በክልሉ ሰላም እንዲሰፍን በቅንጅት እየተሰራ መሆኑም ተጠቁሟል። የክልሉ ሰላምና ጸጥታ ቢሮ እንዲህ አይነት ስልጠናና ውይይት በክልሉ ሲያሰናዳ ይህ የመጀመሪያው አይደለም። ተደጋጋሚ ውይይቶችና ግምገማዎች ማየት የተለመደ ሲሆን እነዚህ መድረኮች በክልሉ የሚስተዋሉ የጸጥታ ችግሮች መፍታት አልቻሉም። ወልቂጤ ከተማ አካባቢ የሚስተዋሉ ችግሮች ለመቅረፍ የጸጥታ አካላት ውይይትና ግምገማ በሚያደርጉበት ከተማ አጋቾችና የጦር መሳሪያ አዘዋዋሪዎች በነጻነት የሚኖሩበት ከተማ ነው። ወንጀለኞችን መርምሮ እንደ ጸጥታ አካላት ጠንካራ እርምጃ ከመውሰድ ይልቅ አመኔታ በሌለው ግምገማና ውይይት የህዝቡን በጀት ይባክናል እየተባለም ቅሬታ ይነሳል። የማዕከላዊ ኢትዮጵያ ክልል የተፎካካሪ ፓርቲዎች የጋራ ምክር ቤት አባላት ሰባተኛው ሀገራዊ ምርጫ በሰላም እንዲጠናቀቅ በኃላፊነት ስሜት እንደሚሰሩ ገለጹ። የማዕከላዊ ኢትዮጵያ ክልል የተፎካካሪ ፓርቲዎች የጋራ ምክር ቤት ሰባተኛው ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ነጻ ሆኖ እንዲጠናቀቅ የተቀናጀ ርብርብ እንደሚያደርግ አስታውቋል። የተሳካ ምርጫ ለማካሄድ የምክር ቤቱ አባላት ከእቅድ ጀምሮ እስከ ትግበራ በኃላፊነት ስሜት መንቀሳቀስ እንዳለባቸውም የጋራ ምክር ቤቱ ያቋቋማቸው የተለያዩ ኮሚቴዎችም ወደ ስራ መግባት እንዳለባቸው ተጠቁሟል። በሂደቱ የተለያዩ ችግሮች ቢያጋጥሙ እስከ ታችኛው መዋቅር በመንቀሳቀስ ለማረም ችግሮችን ለመፍታት የጋራ ምክር ቤቱ ተጠናክሮ እንደሚሰራም ተገልጿል። ህግን አክብሮ በመንቀሳቀስ ዲሞክራሲያዊ ምርጫ ማካሄድ ይገባል። በዚህም ምክር ቤቱ እስከ ታችኛው መዋቅር መደገፍ እንደሚገባም ተመላክቷል። በማዕከላዊ ኢትዮጵያ ክልል የተፎካካሪ ፓርቲዎች የጋራ ምክር ቤት በመመስረት ከገዢው ፓርቲ ጋር በሀገራዊ ጉዳዮች ሲወያዩና
ሲሰሩ ቆይቷል። ምክር ቤቱ በሰብሳቢነት የሚመራው የኢዜማ ተወካይ መሆኑም ተገልጿል። ከኢትዮጵያ ግዛት በሚነሱ ድሮኖች ጥቃት ይፈጸምብኛል ስትል ሱዳን ክስ አሰማች። የሱዳን የውጭ ጉዳይ ሚኒስቴር ከኢትዮጵያ የተነሱ ድሮኖች በተያዘው የካቲት ወር በሱዳን ግዛት ውስጥ ጥቃት ፈጽመዋል በማለት ባወጣው መግለጫ ከሷል። ድርጊቱ በሱዳን ሉዓላዊነት ላይ የተፈጸመ ጥሰትና ግልጽ ወረራ ነው ያለው ሚኒስቴሩ የሱዳን መንግስት እንደዚህ አይነት ጥሰቶችን ለመመከትና የሀገሪቱ የግዛት አንድነት ለመጠበቅ የተለያዩ መንገዶች ሊጠቀም እንደሚችልም ገልጿል። የሱዳን መንግስት ከጦርነቱ ጋር በተያያዘ በኢትዮጵያ ላይ ይፋዊ ክስ ያቀርብ ይህ የመጀመሪያው ነው። በኢትዮጵያ አዋሳኝ በሆነ የሱዳን ብሉ ናይል ግዛት ውስጥ በመንግስት ወታደሮችና በፈጥኖ ድራሹ ኃይል መካከል ውጊያ በመካሄድ ላይ እንደሆነ ይታወቃል። የሱዳን የውጭ ጉዳይ ሚኒስቴር ኢትዮጵያን አስጠንቅቆ ሱዳን ሉዓላዊነቷና የግዛት አንድነቷን የመጠበቅ መብት ትጠቀማለች ብሏል። ሮይተርስ ቀደም ብሎ የጠቀሰው የሳተላይት ምስልና አሁን ሱዳን ያቀረበችውን የድሮን ጥቃት ክስ ሲደመሩ ኢትዮጵያ በሱዳን እርስ በርስ ጦርነት ውስጥ በቀጥታ ይሁን በተዘዋዋሪ እጇ እንዳለበት ለማሳየት የተደረገ ጥረት ይመስላልም ተብሏል። አሜሪካ በሩዋንዳና በዲሞክራቲክ ኮንጎ መካከል የተፈረመው ስምምነት ጥሷል ባለቻቸው የሩዋንዳ ከፍተኛ የመንግስትና የደህንነት ባለስልጣን ላይ ማዕቀብ መጣሏን አስታውቃለች። የዋሽንግተን የሰላምና የብልጽግና ስምምነት ጥሷል ባለችው የሩዋንዳ መከላከያ ሰራዊትና በአራት ከፍተኛ የሥራ ኃላፊዎች ላይ ነው ማዕቀብ የጣላቸው። ማዕቀቡ የተጣለባቸው ግለሰቦች ወደ አሜሪካ እንዳይገቡ የቪዛ እገዳ የተደረገባቸው ሲሆን በአሜሪካ የሚገኝ ማንኛውም ሀብትና ንብረታቸው እንዳይንቀሳቀስ ታግዷል። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጣው መግለጫ ሩዋንዳ በቀጠናው ሰላም እንዲሰፍን የተገባውን ቃል እንድታከብርና በኮንጎ የምታደርገውን ወታደራዊ ድጋፍ በአስቸኳይ እንድታቆም አሳስቧል። የሩዋንዳ መንግስት በበኩሉ የአሜሪካ መግለጫ አንድ ወገን ብቻ ያነጣጠረና እውነታውን ያላገናዘበ ሲል ገልጾታል። የኮንጎ መንግስት ኃይሎች በሰው አልባ አውሮፕላኖችና በምድር ጦር የሚያካሂዱትን ጥቃት በማንሳት ስምምነቱ ጥሳለች ስትልም ሩዋንዳ ከሳለች። አሜሪካ እስካሁን በኢራን ውስጥ ወደ 2000 የሚጠጉ ኢላማዎችን መምታቷን ተገለጸ። በመካከለኛው ምስራቅ የአሜሪካ ጦር አዛዥ አድሚራል ብራንድ ሱፐር በቪዲዮ ባስተላለፉት መልእክት ከ2000 በላይ ተተኳሾችን በመጠቀም ወደ 2000 የሚጠጉ ኢላማዎችን በኢራን ላይ መተናል ብሏል። የኢራን የአየር መከላከያ በከፍተኛ ሁኔታ አድክመናል፣ እንዲሁም በመቶዎች የሚቆጠሩ የኢራን ባላስቲክ ሚሳይሎችን ማስወንጨፊያዎችን እና ድሮኖችን አውድመናል ብሏል። አድሚራሉ አክለውም አሜሪካ አንድ ሰርጓጅ መርከብን ጨምሮ 17 የኢራን የጦር መርከቦችን ማውደሟንም ገልጿል። እንደ ግልጸው የዚህ ዘመቻ የመጀመሪያዎቹ 24 ሰዓታት ጥቃት መጠን እንደ አውሮፓውያን አቆጣጠር በ2003 በኢራቅ ላይ ከተሰነዘረው የመጀመሪያ ቀን አስደንጋጭ ጥቃት እጥፍ ገደማ የሚሆን ስፋት የነበረው ሲሆን አሜሪካ በኢራን ላይ የጀመረችውን የ24 ሰዓት የቀንና የሌሊት ጥቃት አጠናክራ እንደምትቀጥል ማረጋግጧል። በሌላ በኩል ኢራን በወሰደችው የአጸፋ እርምጃ በአሜሪካ ኢላማዎች በእስራኤልና በቀጠናው በሚገኙ የአሜሪካ አጋር የሆኑ የአረብ ሀገራት ላይ እስካሁን ከ500 በላይ የባለስቲክ ሚሳይሎችና ከ2000 በላይ ድሮኖችን መተኮሷን ዘገባው አብራርቷል። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ መስሎ ነበር። ቆይታችሁ ከጂን ጋር ስለሆነ አመሰግናለሁ። ከሚዜ